እንደዚህ አድርጎ ደሜ እያለ ማስታወቂያ ሰራል ማለት ነው። እንዳትቀበል ብሎት ማለት ነው። በሕይወት ያለን አገልጋይ ሞቶ እያለ ሲያለቅስ ነበረ። ያልሞተን ሰው ቤተክርስቲያኗ ገደል ማለት በቅዱስ ቁርባን ነው የገደሉት እያለ ቪዲዮ እኮ አለ። ስለዚህ ይሄንን መጀመሪያ ያጥራ፣ ንስሐ ይግባ። በጣም ሶሪ በሕይወት ያለን ሰው ሞተ ጓደኛዬ ነው በማለቴ አፍር ያለው ተሸማቀቅ ያለው የነበረበትን ሕይወት ስለሚያውቅ ሁሌ በድንጋጤ ነው የሚኖረው። እኔ ራሴ በጠላ ጠጥተውኝ ያለ ይዚያን ቀን ድምፄ ተዘግቶ ነበር፣ ጌታ ስቀበል ድምፄ የተፈወሰ ነው ያለው። ዲቤቱን ተቀብየዋለሁ፣ ምንም ችግር የለውም። ግን መጀመሪያ የዋሸውን ውሸት አምኖ ሲቀበል በሚፈልገው ርዕስ ወደ ዲቤቱ እንሄዳለን። ንስሐ ይግባ መጀመሪያ ቀኑና ሰዓቱን ብቻ ያሳውቀኝ። እኔ እንደነሱ ጥሪ አቅርቤ ወደ ኋላ አልልም። ቀኑና ሰዓቱን ብቻ ይንገረኝ። ከቀሲስ ዲበሉ ኩሉ ጋር አርእስቱን አንለቅም። የቃል ኪዳኑ ታቦት ነው። እዛው ቤቷ ላይ እንገናኝ ወገኖቼ። እዚህ አድርጎ ደሜ እያለ ማስታወቂያ ሰራል ማለት ነው። እንዳትቀበል ብሎት ማለት ነው። ደሜ እንዳትቀበለው ያለ በቃ መግለጫ ሰጡ። ብፁዕነቱ እንግዲህ ያያዘ ልደታ ማስታወቂያ ይሄንን ዲቤት ብታደርግ ነቅለን የምንጥልህ ከኦርቶዶክስ እናወጣለን አሉት። ደሜ በሁለት አጣብቂኝ ውስጥ ገባ። ሰዓቴን አድርጌልህ ኦፓል እንዳለች እኔ ኬፔን አድርጌ ቁጭ ለቅጠልች። በዛን ሰዓት ላይ ዘማርያም ደምረው ቤቱን ክፈት ብሎት ከፍቶት እዛ ሲለፈልፍ ነበር። ማንም ከዚህ ሰው ጋር ማንም ዲቤት እንዳያደርግ ብሎ ማለት ነው። ዘማርያም ለቤተክርስቲያን ሪስፔክት የሌለውን ሰው የሚሳደብ ሰው ማንም ሰው ጥሪ እንዳይቀበል እያለ ማለት ነው። መዝሙር ያሬድም አጠገቡ ሆኖ ያለቅስ ነበር። ያ ባለመዶሻውን ቁጭ ብሎ እዛ እየየ ሲል ነበር። ተሰብስበው ያለቅሳሉ። ከዛ እዚህ ደግሞ ሲሳይ ቤት ደግሞ ስንት ሺህ ህዝብ ነበረ፣ ወደ 4000 አካባቢ ልሰብክ ስል እስራቸው ሰው አለ እንትን በል ቤት ክፈቱ ህዝቡን እዛ ነበተ ነው። አኬ በዛ ጋር ከፈተልን፣ እዚህ ጋር ዘማርያም ከፍቷል፣ እዛ ጋር አኬ ከፈተ፣ ጋዲሳ ደግሞ ወጣና ሌላ ጋር ከፈተ፣ ተመስገንም ደግሞ ለብቻው እንደዚህ ከፈተ። 4 ቦታ ላይ ከፈቱ ያለ ፕሮግራማቸው። ለምን ሲሳይ ጋር የተሰበሰበውን እኔ እዛ ቁጭ ስላልኩኝ ሲሳይ ጋር የተሰበሰበውን ህዝብ ለመበታተን ማለት ነው። አኬ ከፍቷል እያሉ አሉ። ዳርያዝ እኮ አልኩ ብራዘር፣ ዳርያዝ ተራወጡ። ያው እንደምታዩት አስደግፏት ቀረ እንደሚባል አስደግፎኝ ቀረ ማለት ነው። ደሜ ከማን በተማረው ከዘማርያም ማሶሪ ከልደተ ቃል ከአኬ ከሱ በፊት አስደግፈውን የቀሩ ማለት ነው። ዲቤት ጥሪ ጠርተው የሰረዙ በኩሩ አክሊለ ነው። ቀጣዩ ልደተ ቃል ነው። ሳልሳዊው ደግሞ ብቅ አለልህ ባለ ጢማሙ የ20 ዓመት ፓስተር ተቀበልኩት፣ አስደገፈኝና ቀረ። አይላ አሁን ደግሞ እኔም ከዚህም አልተማርኩልህም። አራተኛው ደግሞ ገባበት ዲያቆን ስዩም የሚባለው እንዴት ሆኖ ነው ልደተ ቃል እምቢ ቢል እኔ እኮ የቤተክርስቲያኒቱ ዲያቆን ነኝ፣ ነገረ መስቀል ላይ እናወራለን አለ። ዮኒ ማኛ ቤት ተከታተረ። ኦኬ ነው። አዎ ሐሳብህን አትሰርዘውም? አልሰርዝም። እኔ የፍርድ ቤት ጸሐፊ መስል እጽፍ ጀመር። ያው በፊርማ ያረጋግጫለሁ ተቀብያለሁ ብዬ ዮኒ ማኛ ቤት ይሁን ተብሎ ይሄንን አልኩኝ። ሰዓት ስለምንለያይ ተኛሁኝ። እኔ ስነሳ እናንተ ተተረማምሳችኋል፣ ዓለም ሁሉ ተበጥብጠዋል። ምንድን ነው የዛሬ እርምሻ? አንተ በቃ ምንም እድል የለህም። ይቀጥሩሃል፣ ትቀበላለህ፣ ይሰርዛሉ እና ተሰርዟል። እንዴት ሆኖ ራሱ እነ ቢኒያም ሽታዬ ዩቲዩብ ላይ ገብቶ አንዱ ደውዬ እንዳትቀበል ነኝ ያልኩት አለ። ኢዮብ ዘሚካኤል እንዳትቀበል ብዬ ያልኩት እኔ ነኝ አለ። ትናንትና ዘማርያም ነው ዘጊዮርጊስ ብቻ ብትሉት ወዘልፈኒው እሱም እኔም ደውዬ እንዳትቀበለው ብያለሁኝ አለ። ታዲያ ለምን ለእኔ ጥሪ ያቀርብልኛል? ዲያቆን ስዩምን ዲቤት ጥሪ ተጠርቶኝ ተቀብየው እነ አክሊለ ዲቤት ጥሪ ተቀብለውኝ ማለት ጠርተውኝ ተቀብያቸው ልደተ ቃል ጠርቶኝ ተቀብየው እየደወለ ያሰረዘ ሰውዬ
ትናንትና የዲቤት ጥሪ ያደረገው ለሸፍጥ ነው። ተረጋጉ ወገኖቼ። እኔ ገጠር ዝም ብሎ ኢትዮጵያ ገጠሪቱ ኢትዮጵያ ነው ያደግኩት። አዎ፣ ግን የሰባተኛ ክፍል ተማሪ በሆን ብራዘርዬ ውሃ ጠብሰን የበላን የቆላትን አራዳንን ብለው እንደሚሉት የትግራዋይ ልጆች እኔም የአርሲ ጩሉሌ አራዳ ነኝ ማለት ነው። አታመልጥም ስልህ ብራዘር፣ አታምታታም ስልህ እንዴት በምን መንገድ እንደምትመጡ እኔም እንዳቂሚቲ በገጠርኛው አራዳ ጨውትባለሁ ማለት ነው። እና ትናንትና የዲቤት ጥሪውን ከዘማርያም ላይ ተቀባ ነው ከልደተ ቃል ላይ ተቀብዬ ብሎ ያለው ማንን ለማስመለጥ ነው? ቀሲስ ዲበኩሉን ለማስመለጥ የተደረገ ሩጫ ነው። ከ5 ቀን በፊት ስለ ታቦት ጥሪ ያቀረብኩለትን ዛሬ ሲመልስልኝ በባለፈው ሞተ ብለህ ባረቀስክበት አብሮ አደግህ በዲያቆን አበበ ጉልላት በህረ ሞት ላይ በሬሳው ላይ የዲቤት ጥሪ ላደርግ ጠርቻለሁ ብሎ ያለውን ቪዲዮ በኋላ አሰማችኋለሁ። እዚህ ጋር ከፈለጋችሁም ማነው ቤኪ ቤት ላይ ተቀምጧል። በሬሳ ላይ ሬሳ ሞቷል አልሞተም? አበበ ጉልላት እኔ ነኝ እኮ የማውቀው። አበበ ጉልላት በህረ የኔ አብሮ አደጌ እናቴ አባቴ ወንድሞቼ አብረው እዛ ሄደው በኢትዮጵያ ውስጥ ሞተ ሰዓት ላይ ዛሬ 9 ዓመት ስለቀበሩት እኔ ከሀገሬ ከወጣሁ ወደ 14 ዓመት ማለት ነው። በዚህ 14 ዓመት ውስጥ አባቴን ሞቷል፣ በስጋ አልፏል። አጎቴ ሞቷል፣ የአባቴ ታላቅ ወንድም። በጣም ብዙዎቹ አብሮ አደጎቼ እና አበበ ጉልላት ሁሉ በሙሉ አልፈዋል። በሩቅ ሀገር ላይ ሆነ ሀዘን አይወጣም። ባለፈው ስላለቀስኩኝ በእንደዛ አይነት ቀልድ ሊቀልድ ሲቀልድ ኖረ። አሁን እኔ ስለ ታቦት ዲቤት ጥሪ ሳቀርብለት ዲበኩሉ የሚባለው ስለ ሬሳ ልወያይህ ብሎ ያለኝ ሰው ሆነ እና በቃ ከኦርቶዶክሳውያን ጋር አፒታይቴን የዘጉት። አላስጨንቃችሁም። ከዚህ በኋላ ለ4 ቄሶች ከቀሲስ ዲበኩሉ ሌላ እዚህ ቲክታክ ላይ ለሚገቡ ለ4 ቄሶች አቀርባለሁ። ክህነት ላላቸው ማለት ነው አቀርባለሁ ብዬ ነበረ። አፒታይትን ዘጋችሁት። አፒታይት መዝጋት ማለት አቃለች ጥሬ ስጋ በተለምዶ መብላት እወዳለሁ እና አንዳንድ ሰዎች ደግሞ ጥሬ ስጋ አይወዱም ወይ እንወዳለን ይላሉ። ሲበሉ ሲያኝኩም ራሱ በጣም ነው የሚያስጠላው። ራሱ ቢላውን አንስተው እንደዚህ ሊቆርጡ ሲሉ የሞተች አይጥ እንደዚህ የማንሳት ያህል ነው የሚያምረውን ብርንዶ ስጋ የሞተች አይጥ አንጠልጥሎ የማንሳት ያህል እንዲቀፍ እያለች አንሳሉ። እኔ እነሱ ሰዎች ጋር በቃ አፒታይቴን ቆለፍከው ብራዘር። ወይ እኔ ከስር ዞር ላለሁ አንተ እዛው እንደፈለግህ አድርገው። እንደ ድመት መሬትም ላይ እየጣልክ ልትበላው ትችላለህ። የጥሬ ስጋ አበላል እንደዛ አይደለም። አንዳንድ ደግሞ አሉ በቃ በልተው አፒታይትን የሚከፍቱት። አያያዛቸው፣ አቆራረጣቸው፣ አመታተራቸው በጣም ደስ የሚል ማለት ነው። እና የሶሻል ሚዲያውን የዲቤት ህግ በሬሳ ላይ እንወያይ ብሎ ሬሳ የሆነው ካህን ቀሲስ ዲበኩሉ በሬሳ ላይ ልወያይ ብሎ ስላለ አም አውት ነው ብሎ የሚሉት ነጮች ወጥቻለሁ ማለት ነው። እንደዚህ አይነት ነውረኞች ሰዎች እንደሆኑ ዓለም አይቶታል፣ አውቆታል። ይሄ ነው ብዬ የምለው። ቁርሴን ልበላ ነው። ጸጋና ሰላም ከሁላችሁ ጋር ነው። እንኳን ደህና መጣችሁ ሁላችሁንም። ተባረኩ። ትናንትና ግን ሊሰራ የነበረውን ፖለቲካ ከፈለጋችሁ ቪዲዮን በኋላ አሰማችኋለሁ። በዚህ ሳምንት ውስጥ ለቀሲስ ዲበኩሉ ጥሪ ያቀረብኩት ቀሲስ ዲበኩሉ እንዳይቀበል ለዘማርያም ዛሬ ነው እንደሰማው ተንኮል እንዳለበት ልንገራችሁ። 2 ዓመት ሙሉ ነው ከልደተ ቃል ጋር በዚህ ጉዳይ ላይ ስንጨቃጨቅ የነበረው። ጥሪ አቅርቦልኝ ተቀብየው ናግባ እያልኩት ለምን በዛ ሰዓት ላይ አልገባም ነበር? ለምን ለዲበኩሉ ጥሪ ሳቀርብ ዘማርያም ለምን ለእኔ ጥሪ ያቀረበ? እዛ ጋር ምልክት ሰጥቶኛል። አንድ ሁለተኛ እቺ ማነች ማኑ የምትባለው መታ ደግሞ ወዲያውኑ ኦርቶዶክስ እምነት ተከታይ ነች። ኤርሚ እኔ አትቀበለው ብዬ ጥሪውን ተወራርጄብህ የመጣሁት ብላለችኝ። ትናንትና መጣ አጋለጣት። ሪካርድ እያደረገች ነበር። ደግሞ ድምፁን አሰማችኋለሁ። ቁርሴ ልብላና ድምፁን አሰማችኋለሁ። ከሚስቴ ጋር ነኝ። ቁርስ ልብላና አሰማችኋለሁ። ሪካርድ እያደረገችኝ ሂጅና ሪካርድ አድርጊው። እነሱ ቤት ግቢና ከፍቷል። ኤርሚያስ ከፍቷል። ሂጅና ሪካርድ አድርጊውና የዲቤቱን ጥሪ አትቀበለው እባክህ ኤርሚያስ
እኔ ተወራርጄ ብኔ የመጣሁት አይቀበለውም ብዬ ብሎ በሚል ያው እሱ ገጠሬ ስለሆነ ዝም ብሎ እንደፈለገ ስለሆነ የሚያወራው ተበልተሻል፣ እህትዬ ተበልተሻል፣ ተበልተሃል። ቁማርህ ቀሲስ ዲበኩሉም ዘማርያም ዘለቀ ኦርቶዶክሳውያን ማኑሄም የተባሉ ተበልታችኋል። በደንብ ነው የበላኋባችሁ። ከዚህ በኋላ በእንዲህ አይነት ኮተታዊ አመጣጥ መጣችሁ ሰላም ስትሉ እግዚአብሔር ይመስገን ካላልኩ በስተቀር እንደዚህ አይነት ነውረኞች እንደሆናችሁ አላውቅም ነበር። ዲቤት እያደረገች ባለችበት ሰዓት ላይ የመለስኩላትን አንድ መልስ ላሰማችሁ። ከዛ ቁርስ የለም እንግዲህ ኦኬ ማያ የምትባል ሴትዮ ፊልም ነው ምናምን ነገር ብለው የእሷንም መልክ ትመስላለች፣ ኤአይም ትመስላለች። እውነተኛ ስሟ ይሆን አይሆን አይታወቅም። እሷ ነች መታ በመጀመሪያ ቤት እንደከፈትኩ ወጊ ያለች፣ እዚህ ጋ ማኪ ያለች፣ ኢትዮጵያ ያለች፣ ኤልሳቤጥ አለች፣ ቤኪ ያለ፣ እዚህ ጋ እህትየው ጸጊ ያለች። ገና እንደገባን መጣችል፣ እዚህ ጋ ፈጠጥ ብላ ተቀመጠችል። ከዛ ምን እንደምትለኝ ስማ። እንዴት ነህ? ማውራት ትችላለህ? ፖለቲካ አየኸው ወይ? ለዚህ ነው የወንጌል አማኝ ዝም በሉ እያልኩ። ካልወራ ግን ጠረጴዛ ሲደበድብ ነበር። እንዴት አይቀበልም ኤርሚ ካመጣሽ ማርያም ታምጣሽ ምናምን ነገር ብሎ የሚል ቪዲዮ። አልገባችሁም ወገኖች፣ ስላልገባችሁ ነው። በቃ አንዳንዴ እኔም አይገባኝም ነገሩ፣ ሳይንሳቸው አይገባም። ለዲበኩሉ ጥሪ ያቀረብኩለት ለዘማርያም አቀበለው። ዘማርያም እችን ወዘልፈኒ ላከልህ እኔ ጋ ይህ ቤት ጥሪውን አትቀበል ብዬ ተወራርጄ ባህለው ብላ ምትል ኦርቶዶክሳዊ ታማኝ በራሱ አፍን ያስመሰከርኳት። ከዛ ቪዲዮ ላይ የእሷ ፔጅ ላይ ብትገቡ ነበረ። ከዛ በኋላ ሳየው የኦርቶዶክሲውን በሙሉ ዲሌት አድርጋ ወጣችሁ በሙሉ። አሁን ስትገቡ እሷ ቤት ላይ የኔ ማኑሄ ብላችሁ ሰርች አድርጉት። የኔን ፎቶ የምትቃወምበትን ምናምን ነገር የኔን ቪዲዮዎችን ያስቀመጣችሁ ጋይስ አያችሁት አይደለ? ሳይንሱ ሊሰሩት የፈለጉትን ነውር እንደዚህ አድርገው ማለት ነውና ከዚህ የተነሳ ነው ካሎራ የተባረክ እንጂ ዲቤቱን ላለመቀበል አልነበረም። በሬሳ ላይ እንወያይ ብለው የሚሉ ሰዎች ናቸው። ከዘማርያም ጋር እንኳን በነገረ መስቀሉ ላይ 2 ዓመት ሙሉ ቪዲዮ አሳይቻለሁ። 2 ዓመት ሙሉ ጠርቶኝ ተቀብየው እና ተወያይ ብዬ እያልኩት ሰምቶ ነው። አሁን ልክ ለዲበኩሉ ጥሪ ሳቀርብ ዘማርያም መጣ። ተኝተህ ፍሳ በሉት፣ ተኝተህ ፍሳ፣ ቆመህም ፍሳ በሉት ዘማርያምን። ዲያቆናቱ እነስዩም ሌሎቹም ጥሪ እንዳይቀበሉ በውስጥ ቀስቀሳ ሲያደርግ የነበረ ራሱ ትናንትና በአፉ ተናግሯል። ይቅርታ እኔ እናንተ እንዳትቀበሉ ብዬ እኔ የተቀበልኩትኝ አናዶኝ ነው ይቅርታ ብሎ አለ። አየህ ቅስቀሳ ሲያደርግ ነበር ማለት ነው። ዲያቆኑን ቀስቅሶ አትቀበለው ብሎ እነ ሊቀ ሊቃውንት ቀለመወርቅ ታስበሉን አላችሁ ተያይዘን ማለቃችን ነው ብለው እየተናገሩ ዳይቨርት ለማድረግ ነበረ። አልተሳካለትም። ተበልታል ብራዘርዬ። ጨርሻለሁ። እህትዬ አሁን መቀጠል ቻለሽ። ቴንክ ዩ። እሺ እብሩ የዞር ብላለች መሰለኝ። ቢኒ ካሎራ ኮፒ ሼሩን ሊንኩን ሀይ እንዲያረጉት ንገራቸው ቢኒዬ። እሺ 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 ሩታይ ኮፒ ሊንኩን ከፍ አድርጉት ወገኖች፣ ቀጥሉበት። ሼሩንም እንደዛው እና ታብታቡንም በዛው ልክ ቀጥሉበት። ቶሎ ቶሎ አድርገን አትሊስት ታብታቡን 1 ሚሊዮን እናስገባው። ግን ሼሩን ግን መጀመሪያ 30 ሺህ እናስገባው። 15100 ይታየኛል። ጸጋ ይብዛላችሁ፣ ተባረኩ። ካሎራው እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ስምህን ኤልን ያዳነችህ ከኤል በፊትና በኋላ ያሉትን ፊደላቶች ብታቀያየረው ኮሌራው ነበር የሚሆነው። አይዞን
እሺ እንኳን ደህና መጣ። ለማንኛውም ያ እንኳን ደህና ቆያችሁ። እሺ ምን እንታዘዝ? አይ እኔማ እንደው የኤርሚ ስልክ ቢኖረኝ ዘማርያም ያነሳ ያቀር ብችል እደውል ነበርና አንደኛ የምፈልገው እኔ ነበርኩ። እንዲ ቤት በጣም ጓጉቻለሁና እንደው ቋንጣው አንድ ቆይ በጣም ይቅርታ ቢኒያም ስላስታወስኩት ነው። ይሄ ቪዲዮ ያላችሁ ሰዎች ላኩልኝ። ቄሱ ካናዳ ሀገር ነው የሚኖሩት። የኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ ናቸው። በመድኃኒት አሳበደኝ ብሎ ያለው ጋር አንድ ማናቸው ይሰማል? ወገኖች ቢኒያም ይሰማል? ኤርሚዬ ትሰማለህ? ካናዳ ሀገር ላይ ነው ስለ የሚኖሩት። እኛ ቄስ የሕክምና ባለሙያም ናቸው። የኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ በቤተክርስቲያን ውስጥ በመድኃኒት አሳበዱኝ ብለው ሲናገሩ የነበረውን ቪዲዮ ላኩልኝ። እዛ ላይ ምን ይላሉ? እኛ መድኃኒቱን በምን እንደሰጡ ብንናገር ህዝብ ይሰናከልብናል ብለን እንጂ እናውቀዋለን ብለው እዛ ጋር አንደኛው ቄስ ተናግረዋል። ላኩ። በቅዱስ ቁርባን እንደሆነ አልጠራጠርም። በእርግጥ ነው የምነግራችሁ። ላኩልኝ እሱም ቪዲዮ። ይሄንን ቪዲዮ ፈልጉና ላኩልኝ። አይ ቲንክ ወደ ሃርድ ዲስክ ላይ ወስጄዋለሁ፣ ወይም እዚሁ ልፈልገው እችላለሁ። ግን እናንተ በቅርብ ካገኛችሁ ላኩልኝ። ታስታውሷቸዋላችሁ። ቲክቶክ ላይ በጣም ሲዘዋወር ነበር። እሱን ላኩልኝ። ቴንክ ዩ። እሺ ያላችሁ ወገኖች ያላችሁ ያ ቪዲዮ ለኤርሚያው ላኩለት ወይ ለእኔም ላኩልኝ ካላችሁ። እሺ ካሎራው ምንድን ነው? ለእኔ ሲል ዲቤት መግባት ነበረበት እያልከን ነው? አሁን እንደው ቆይ እኔ ዘማርያምና ለቀሲስ ዲበኩሉ ልዩነታቸው አልገባኝም። ያም የቤተ ክርስቲያኑን አስተምሮት ነው ይዞ የሚመጣው። ኤርሚ እንደው ሁለቱም አንድ ናቸው። እንግዲህ ታዋቂ ናቸው፣ ዲያቆን ናቸው። እኔ አሁን ጥሩ በቃ እንዲሁ በአጭሩ ልመልስልህ። እኔ አሁን ካሎራው ብዬ ስጣራ ሰላም አቤት ብትለኝ ስሟ ነው ሰላም? ካሎራ ነው የሰላም ስም አይደለም፣ ሰላም ነው የእሷ ስም። በቃ ስለዚህ መጀመሪያ ጥሪ የተደረገው ለማን ነው? ቀሲስ ዲበኩሉ። አሁን ችግሩ ቀሲስ ዲበኩሉ ለምን ፈሩ ነው ጥያቄያችን። መጀመሪያ ማለት ልደት ነው የቀረበው። ቢኒ ልደት ያንጠለጠለው ማን ነው? እሱማ በቃ እኮ እሱማ አልተስማሙም። ልደት መጣ በአንድ በኩል በአንዱ ሲያዝ እሱን ተወውና ሌላ ርዕስ ካላመጣው አለ። ነገረ ድነት ላይ በሁሉ መጽሐፍት ካላወራን አለ። የተጠራበት መጀመሪያ ሌላ ነበረ ምናምን። በቃ እሱ ያው በጊዜው የሚገኘውን ሳንቲም የሚያስገኘውን ነገር እየፈለገ ይቀያየራል። ራሱን አደራጅቶ እስኪመጣ ስለ ልደት ተወው። ነገር ግን ኤርሚያስ ጥያቄ ያቀረበው መጀመሪያ ስለማን ነው? ለልደት። ከዛ በኋላ ልደት ያነሳው እንትን የተወውን ደግሞ ስዩሜ ያነሳው። ስዩሜ ፈርቶ ቀረ። ከዛ በኋላ እንደገና ደግሞ ስዩሜ ፈርቶ ሳይሆን ቆይ ካሎራ ስዩሜ ፈርቶ ቀረ ሳይሆን ተመክሮ ቀረ። ልታስጨርሰን ነው? አዎ ሰምቼዋለሁ። ከገባ ታስጨርሰናለህ ብለው አዎ ማለት ቀለመ ወርቅ የሚባሉ ቀሲስ አሉ አይደል? መምህር ቀለመ ወርቅ እሳቸው ታስፈጀናለህ፣ ታስጨርሰናለህ አትግባሉት። በቃ መከሩት፣ አስቀሩት። እሱ ልጅ ችግር የለውም። እኛ ማለት ያው ደሜንም እንደዛው እሱንም ተረባርበው አስቀሩት። እሱም ቀረ፣ ችግር የለውም። አሁን ኤርሚያስ በበኩሉ ይኸው ቀሲስ ድበኩሉ ለምንድን ነው የማይቀበሉት? እርሶ ቀሲስዬ ኑ ይግቡ። ቀሲስዬ እባክዎት ለእኔ ብለው ይሄን ድቤት ይቀበሉ። ቀሲስዬ እባክዎት። አይ ፕራይቬት ነው እንዳልክሎት። ቀሲስ ኑ ይግቡ እንዳልክሎት ፕራይቬት ነው። ቀሲስ ከቻሉ ይላኩ። ሰላም ይታይሻል ገስት ላይ ቢኒሾ ያው አንድ ቁጥር እየጻፉ ነው። ቀሲሳችን ቆይ ሚራክል ኤርሚያው ሳባቸው ቀሲስን ለምንድን ነው የኔ ሞዴሬተር ማይሰራው?
ቢኒ ስቤዋለሁ። ታንክ ዩ። እሺ ሁለት አካውንት ነው የሳችሁ። ቀሲስ እንኳን ደህና እንኳን ደህና ቆያችሁኝ። ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እሺ እንኳን ደህና መጡ። ለማንኛውም በጣም በጉጉት ይጠበቁ ነበር። በምን ምክንያት ሚዩት ማለት እየቀዱ ከሆነ ቀሲስ ራሴን መልሼ እየሰማሁት ነው። የምን መቅዳት ነው? ሪኮርድ እየተደረገ ነው። ቢኒ ይሰማል። ድምፄን መልሼ እየሰማሁት ነው። ቀሲስ እኮ ሚዩት ላድርግልህና አውራ። በቃ እንደዚያ ነው እንጂ እኔ ላዳም ሚዩት አድርጌ እያወራሁ ስለሆነ አውራ፣ ቀጥል። ችግር የለውም። በቃ ሚዩት ያድርጉትና እኔ አውርቼ ጠይቄ ከጨረስኩ በኋላ እርስዎ እንደገና እንትን ይላሉ። አዎ ቀሲስዬ ማለት ኤርሚያስ ከዛሬ 6 ቀን በፊት ጥያቄ አቅርቦሎት ነበረ። የውይይት ስላሽ ዲቤት። ምን አይነት ዲቤት ከተባለ በታቦቱ ላይ ዲቤት ቀርቦሎት ነበር። በቤተክርስቲያኒቱ ነገር የቤተክርስቲያኒቱን መጽሐፍት ጨምሮ በሱ ላይ እንግዲህ የተመቾት ቦታ ላይ እንግዲህ ሞዴሬት የሚያደርጉ ሰዎች ባሉበት ዲቤት ይደረግ ተብሎ ነበር እና እሱን እርስዎ ይቀበላሉ ተብሎ የተጠበቀ የእርስዎ ልጅ የሆነው ዘማርያም ደግሞ በጎን በኩል ሌላ ጥያቄ አቀረበ። እንግዲህ አንድ ጥያቄ መቼ ስለ ዲቤት ሲቀርብ ያ ሳይመለስ ሌላ ልጅ ደግሞ ተነስቶ ዲቤት ማቅረቡ ልክ ነው ብለን አናምነው እና እርስዎ ይሄንን ዲቤት ይቀበላሉ ወይ ቀሲስ? ጥሩ ሚዩት አድርገውና ላውራ እንዳያስተጋባብህ። እሺ አንደኛ አዎ የመጀመሪያው ምንም ጥያቄ የለውም፣ እድል ነው፣ እቀበላለሁ ዲቤቱን። ስለዚህ እቀበላለሁ ብዬ እኔ ራሴ በተደጋጋሚ ጥሪ አቅርቤያለሁ አይደለ? ከዚያ በፊት ግን ግትልትል ውሸት ስላለ ያልሞተን ሰው ሞተ፣ ቤተክርስቲያኗ ላይ የተዋሸው ውሸት ስላለ ወንጌል ደግሞ ስለ እውነት ስለሆነ እውነት ማውራት የሚቻለው አንድ ሰው ውሸቱን ውሸት ነው ኃጢአት ሰርቻለሁ ብሎ ንስሐ ሲገባና ከዚያ በኋላ ስለ እውነት ይወራል። ሰው እውነት በሌለበት እውነት በማያወራበት ሁኔታ ላይ ስለ ወንጌል ማውራት ሚኒንግለስ ነው፣ ለኔ ትርጉም የለውም። ሰው እኔ የማወራው የጌታዬን ወንጌል ነው ማስተምረው፣ እውነት ነው፣ ህይወት ነው፣ መንገድ ነው። እሱን ለማውራት ምን ያስፈልጋል? እውነት መናገር ይጠይቃል፣ ክርስቶስን መምሰል ይጠይቃል። ግትልትል ውሸት በቤተክርስቲያን ላይ እየተዋሸ እኔንም እየሰደበ ትናንትና ሰማው ነበር። ጠንቋይ ይላል። አሁን በዲቤት ሲነጠፍ በድግምት ደግሞ አሸነፉ ሊል ነው። እኔ በጣም ጠንቋይ መተተኛ ድግምተኛ ምናምን ሊስን የፈለጉትን መድገም ይችላሉ። ቆይ አዳምጠኛ ሁን ይወቁት። እኔ ላውራ። ቆይ ላውራ። ያልሞተን ሰው ሞተ፣ በህይወት ያለን አገልጋይ ሞቶ እያለ ሲያለቅስ ነበረ። ያልሞተን ሰው ቤተክርስቲያኗ ገደል ማለት በቅዱስ ቁርባን ነው የገደሉት እያለ ቪዲዮ እኮ አለ። ስለዚህ ይሄንን መጀመሪያ ያጥራ፣ ንስሐ ይግባ። በጣም ሶሪ በህይወት ያለን ሰው ሞተ ጓደኛዬ ነው በማለቴ አፍሬያለሁ፣ ተሸማቀቄያለሁ እና ከዛ በኋላ በሚፈልገው ዲቤት እንገባለን። ያን ጊዜ ታቦት ይዤ ስወጣ እሱ ቃጭል እየመታ ከፊት ለፊት መሄድ እንችላለን፣ ስለ እምነቱ መነጋገር ስለሚቻል እንጂ ቤተክርስቲያኗን የካደ ክርስቶስን የካደን ሰው በቤተክርስቲያን ላይ የነበረበትን ህይወት ስለሚያውቅ ሁሌ በድንጋጤ ነው የሚኖረው። እኔ ራሴ በጠላ ጠጥተውኝ አለ ይዚያን ቀን ድምጼ ተዘግቶ ነበር፣ ጌታን ስቀበል ድምጼ ተፈወሰ ነው ያለው። ዲቤቱን ተቀብየዋለሁ፣ ምንም ችግር የለውም። ግን መጀመሪያ የዋሸውን ውሸት አምኖ ሲቀበል በሚፈልገው ርዕስ ወደ ዲቤቱ እንሄዳለን። ንስሐ ይግባ መጀመሪያ፣ አለበለዚያ እኔ ከሚዋሽ ሰው ጋር ዲቤት አልገባም። ቴንክ ዩ። በጣም ጥሩ። ኦኬ ኤርሚያው መጣ። እሺ ቤኒያ መጥቻለሁ። እሺ እንኳን ደህና መጣህ ቀሲስ በኩል። አሁን አንተን አንቱ ብዬ ለመጥራት ስለምቸገር ሌሎችን አባቶች አንቱ ብዬ በምጠራበት አንተን ለማለት ህሊና አይፈቅድልኝም። ስለዚህ ይህን ጥያቄ ጠይቃለሁ።
ምን አይነት ጥያቄ ነው የምጠይቅህ? ያለሞተ ሰው ሞቷል ብለህ ተናግረሃል ነው ብለህ ያልከኝ። እኔ የሞተው አብሮ አደጌ እንደምሰማችሁት ወንድሞቼ እና እህቶቼ ዲያቆን አበበ ጉልላት በህረ ነው የሚባለው የአያቱ ስም። እሱ የእናቱን ስም ይንገረኝ አውቀዋለሁ ብሎ ስላለ ማለት ነው። ቀሲስ ዲበኩሉ ማይክ ከፍተህ የእናቱ ስምና ስንት ወንድሞች ስንት እህቶች እንዳሉት ስሙን ሜንሽን ያደረኩት ያልተለወጠ ሰው ነው። እናቱ ማን ትባላለች? የት አካባቢ ነው የሚኖሩት? ስንት ወንድሞች ስንት እህቶች አሉት? አውቀዋለሁ ብለኸኛል። ማይክ ከፈትና አውራኝ። በጣም ጥሩ። አሁን አንተ አብሮ አደጌ ስሙት እያልክ ያሰማው ሰው አዳምጥ። መጀመሪያ ሚዩት አድርጌያለሁ። ጥያቄን ዳይቨርት እንዳታደርገው ቀሲስ ዲበኩሉ። ኦኬ፣ ያው ቀሲስ ብዬ ቅስናህን አከብርልሃለሁ፣ ግን አንተን አንቱ ብዬ ለመጥራት በክህነትህ ስለተቸገርኩ ማለት ነው። እዚህ 1200 ሰው ፊት የምጠይቅህ እኔ ስሙን የጠራሁትኝ አብሮ አደጌ ዲያቆን አበበ ጉልላት በህረ ይባላል ያቱስ። ኦኬ፣ አንተ አውቀዋለሁ በሞተው ጓደኛህ ሬሳ ላይ ዲቤት ላድርግ በሬሳ ላይ ዲቤት ላድርግ ብለህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምታሰድብ አሰዳቢ ሰው ለመጀመሪያ ጊዜ በሞተ ሰው ሬሳ ላይ ዲቤት ላድርግ ብለህ የጠራኸኝ ሰው ነህ። ኦኬ፣ እኔ ውጭ ሀገር የምኖረው አንተም ውጭ ሀገር የምትኖረው ከሀገራችን ከወጣን የተለያየ ጊዜ ነው። እኔ ወደ 14 ዓመቴ ነው። በእነዚህ ሁሉ ዓመታቶች ውስጥ እንዳዛሉ ታሪካዊ አመጣጥ እያልካት ልጨርስና እሰጥሃለሁ። በእነዚህ ያልሞተን ሰው ሞተ ብለሃል። ሰውየውን ይዤ እንመጣለሁ። አድምጠኝ ብራዘር። አንሚውት ማድረግ አትችልም። አንሚውት አታድርግ። የምታመጣው ሰው እኮ አድምጠኛ እየተደረገ ውሸትህን አሰጣልሃል። የምታመጣው ሰው ዲቤት ግባ፣ አበበ ጉልላት ዲቤት ግባ። አድምጠኝና እናወራለን። ቆይ ሚዩት አታርጉ። አድምጠኝና እናወራለን። ኦኬ፣ አድምጠኝና ምንም ችግር የለው። አይደለም ሂስትሪ ታሪክ ያንተን ውሸት ለመስማት ፈቃደኛ አይደለም። አወራለህ እኮ አልኩህ። ተቀብያለሁ፣ ዲቤቱን ተቀብያለሁ። ቀን ምረት ታወራኛለህ። አድምጠኝ እኮ አልኩህ። ቀሲስ ዲበኩሉ ታሪክህን ያንተን ውሸት አላዳምጥም። ዲቤቱን ተቀብያለሁ። አረፋ መድፈቅ ጀመርክ። ተረጋጋና አውራኝ። አንተ ዲቤቱን ተቀብያለሁ። ቀን ቀጠሮ ያንተን ውሸት መስማት አልፈልግም። አድምጠኝ። ያንተን ግትልትልን የመስማት ግዴታ የለብኝም። ተቀብያለሁ። ዲቤቱን መቼ እንግባ? አድምጠኝ እኮ አልኩህ። መቼ ዲቤቱ መቼ ይሁን? ቀኑን ንገረኝ። እንደዛ የለም። አሁን ቆይ አድምጠኝ። መልሰልኛል። በሬሳ ላይ ቀኑን ንገረኝ ነው የምልህ። ግትልትል ውሸትህን ባድወውን ነው ማስቀር። አንተ እንደ ካህን ቄስ ነኝ ብለህ ያውም ደግሞ ዲያቆን ነኝ እያልክ የዋሸው ገና ከጸሎተ ማርያም ነው የምጀምርልህ። ዲያቆን ነኝ እያልክ የምትዋሸው ውሸት እንዲህ አይነት ሰው ነው እንግዲህ ቤተክርስቲያን ነው። የ14 ዓመትህን የውሸትህን አሰጣላለሁ እና በምትፈልገው ዲቤት እገባለሁ ካንተ ጋር። ለበበሉ እዚህ ያላችሁ 1500 ሰው ልበበሉ። ለስሙ ካህን ነው። ሪከርድ አድርጉት። መስማት ሳይሆን ሪከርድ ጭምራል። አልተረጋጋም። በጣም እየጮኸ ነው። በጣም እየገለፈጠ ነው። እዩት ምን እንደሚያደርገው። እኔ እየጠየቅኩ ያለሁትን ሚዩት አድርገው። አይ ቲንክ ድምፅ አንተ ጋር ኤኮ ስላለ ማለት ነው። ሚዩት አድርገው። በዚህ ነው ያልክ። ታሪክ አታብዛ ግን አጠራርገው። ሚዩት አድርግ። this is ኦርቶዶክስ። ልብ በሉ። እኔ ካሜራ ከፍቼ ፊቴን እያያችሁ ነው የማወራው። ፊቴም ላይ የሚነበባል። እሱ ከካሜራ ውጪ አረፋ እየደፈቀም ሊሆን ይችላል ይሄን የሚያወራው። ይሄ ሰው ስማ ቀለም ያዳምጥ። ቀለም የዋ ኤቲክሳቸው ቀለም የሰጠራይ ነበር። ዲቤቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻልሃል? ኦኬ፣ ሚዩት አድርግ እና ልጨርስ። አላረግም። ያንተን ውሸት የመስማት ግዴታ የለብኝም። ዲቤቱን ልቀበልህ ነው የመጣው። ተቀብዬ እቤትህ እኮ ነው የመጣው። ና ዲቤት እንግባ። ኤቲክሱን ይዩት ወንድሞቼ እና እህቶቼ። ይህ ነው ግትልትልን አሰጣልህ ነበር ግን አትቀበልም። ይሄው ነው ያንተ። በቃ ቻው። ኤቲክሱን ብቻ ይዩት ምን ያህል። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እናንተ ፍረዱ።
ቄስ ነኝ ብሎ የኢትዮጵያ ኦርቶዶክስ ቤተክርስቲያንን የሚያሰድብ ዲቤት ጥሪ ለታቦት ስለ ታቦት ውይይት እናድርግ ብዬ ጠርቼው በሞተው ጓደኛህ በአብሮ አደግህ በዲያቆን አበበ ጉልላት በረ ሬሳ ላይ ከሞተ 9 ዓመት የሆነ ወንድሜ አብሮ አደገኝ አብረን ስንቀድስ የነበረው አልሞተም ብሎ አለ። እኔ ማንንም ሜንሽን አርኩት እሱ አልሞተም ብሎ ባለፈው ያመጣው ሰው ሌላ ሰው ነው። እኔ ያን ሰው ማን እንደሆነ ራሱ እንኳን አላውቅም። ካህን ናቸው፣ ኦርቶዶክስ ቤተክርስቲያን ካህን ናቸው። ድምፅ ተመሳሰለ ብሎ ያመጣው ካህን እኔ ስማቸውንም ራሱ አላውቅም ነበር። አይቻቸዋለሁ። ሶሪ የራብሽ ቢን ውጭ ላይ ወጥቼ ነው እንደዚህ ቆሻሻ እንደዚህ እየደፋ እያለ ነው ይቀርባል። ኦኬ ልብ በሉ ወገኖች። ነው ማይክ ማነ ኮሜንቱ ክፈችው፣ እህትየው ክፈችላቸው። እኔ የሞተው አብሮ አደጌ ዲያቆን አበበ ጉልላት በረ ነው። ኦኬ እሱ ደግሞ አልሞተም ነው እያለኛለሁ። ይሄ ዲበኩሉ የሚባለው ሰውዬ ማለት ነው። ባይ ዘ ዌይ ይሄ ሰው በአሜሪካ ሕግ እንኳን ራሱ ሊጠየቅበት የሚችለውን ወንጀል ሰርቷል። ምን በማድረግ የወንድማችንን የጌርሳምን ልጅ ሞት ላይ የቀለደ ሰው ነው። አይደረግም። በየትኛውም አገር ሕግ እንደዚህ አይደረግም። ሰው ሞተብኝ ብሎ ካለ ያ ሰው አልሞተም ብለህ ከተከራከርክ መረጃ ማቅረብ አለበት። ሰውየውን በማምጣት ማለት ነው። አልሞተም ብሎ ያለ ሰው መረጃው ማምጣት አለበት። እኔ ሞቷል ብዬ ስለ የለም እናትና አባቴ ቆሞ የቀበሩት ሰው ነው። አብሮ አደጌ ነው። በዚህ ከሀገሬ ከወጣሁባቸው ዘመናቶች ውስጥ ከአባቴ ጀምሮ አጎቴን አብሮ አደጌ ዲያቆን አበበ ጉልላት የሚሆን ሌሎች ጎረቤትና በቅርብ ርቀት የማውቃቸው ሁሉ ሰዎች ሞተዋል እና በባለፈው ለዲያቆን አበበ ጉልላትን ሳስብ ሳለቅስ ለዛ ሁሉ ቤተሰብ ነው ያለቀስኩት። ምክንያቱም በሩቅ ሀገር ነው ሀዘን የሰማሁት፣ አልቀበርኳቸው። በዛ በእኔ ለቅሶ ላይ እንደሱ አይነት ስዳደግ የሆኑ ኦርቶዶክሳውያንን ሁሉ ጭምር ሳይቀር በሀዘኔ ላይ ሲያላግጡ ኖሩ። አሁን ስለ ታቦት ጥሪ ሳቀርብለት በሬሳ ላይ ልወዳደር በሬሳ ላይ ልከራከር ብሎ ዲያቆን ዘማርያም ዘለቀን የጠራው በዚህ ሰዓት ላይ 2 ዓመት ሙሉ ከልደተ ቃል ጋር ጥሪ ያቅርቦልኝ ተቀብየው አልቀበልም ብሎ ባለበት ነገር ላይ አሁን በዚህ ሰዓት ላይ ዘማርያም የዲቤት ጥሩን ያቀረበው ለኔ ዲበኩሉ ለማስመለጥ ነው። ለምን በታቦት ጉዳይ ላይ ጥሪ ያቀርበለት ነበር ከ6 ቀን በፊት። ትናንትና ቆይ ማሽኑ ፈቅበልና ሰማችኋለሁ። ትናንትና ቀሲስ ቴዎድሮስ ባሉበት መዝሙር ያሬድ ባለበት በሬሳ ላይ ነው ልወዳደርህ የሚገባ በሬሳ ላይ ዲቤት ላድርግ ብሎ ያለኝ ቪዲዮ አሰማችኋለሁ። የአብሮ አደጌን የዛሬ 8-9 ዓመት ላይ የሞተውን አበበ ጉልላት ሞቷል አልሞተም አልሞተም ብሎ በሚል ዲቤት ላድርግ ብሎ ያለኝ በጣም ነውረኛ የሆነ ሰው እንደሆነ ይሄንን እናገራለሁ፣ ይሄንን አሳያለሁ። ኦኬ በአካል አግኝቼህ ባወራ ደስ ባለኝ ነበር። ቺን ቃል አትደግማትም ነበር እኔ ፊት። እንዴት አይነት ስድ የሆንክ ሰው እንደሆንክ ማለት ነው። ኦኬ እንደዚህ ብሎ መለሰልኝ። በጣም ይቅርታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና ወገኖች፣ እኔ ካህንን እንደዚህ ተናግሬ አላውቅም። ምን ብሎ እንደመለሰልኝ ይሁት ያው ቀለሜ እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ድቤቱ ግን የእውነት ነው። ድቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉልላት የሚባሉ ካህን ናቸው ብለህ እኔ አክብራቸዋለሁ። እሳቸውን ካህን አይቻቸው አላውቅም። እንዳንተ መረን አይደሉም። የኦርቶዶክስ ቤተክርስቲያን ካህን ናቸው። ለመጀመሪያ ጊዜ ነው ያየኋቸው። የሆነ መግለጫ ሲሰጡ አይቻለሁ። የእሳቸውም ላይ ያየሁት አንደኛ ይህ ሰው የኔን ስም አልጠራም። እኔ አለው የኔ ስም እንትና ነው፣ እኔ አበበ ጉልላት አይደለሁም ነው ያሉት። እኔ ግን ምንድን ነው ያልኩት? አበበ ጉልላት ነው ያልኩት። የመጡት ሰውዬስ አበበ ጉልላት አይደለሁም ነው ያሉት። ታዲያ እኔ የጠራሁትን ሰው ነው እንጂ ማምጣት ያለበት፣ እኔ ያልጠራሁትን ሰው ታመጣለህ እንዴ? ለምንድን ነው ኮሜንት የማትከፍቱት ወገኖች?
ለምንድነው ኮሜንት ማትከፍቱት? እህትየው ኤርሚያው ክፈቱት፣ ኮሜንት ታውት በቃ ያ ምንም ይሁን ምንም ኮሜንት ክፈቱት፣ ችግር የለውም። እኛ እንደነሱ ፈርተን ኮሜንት ህዝቡ ላይ ዘግተን አናወራም፣ የፈለጉትን ይናገሩ። ስለዚህ በሞተ ሰው ልወያይህ ብሎ የዲቤት ጥሪውን መልሶልኛል። ያው ስሙት፣ እንደገና ማሽኑ ፈቅ ስላለ ስሙት። አሁን ያው ቀለም እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ዲቤቱ ግን የእውነቴን ነው። ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብለሃል እያለቀስክ ማለት ነው። ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ይታያችሁ ኦርቶዶክስ ቀሲስ ቴዎድሮስ እንኳን ነውር ነው አላሉ። የማከብራቸው አባት ናቸው። ይሄም ዲያቆን ነው። እንደዚህ በወንድማችን በጌርሳም ላይ በልጁ ሞት ላይ ሲቀልድ የነበረ በጣም ነውረኛ ሰው ነው። የሚመጥነው ቃል ይሄ ስለሆነ የምናገረው ነውረኛ ሰው ነው። የራሱን መንፈሳዊ ልጆች የተባሉትን ጠርቶ የአብይ ደጋፊ ነው ወይስ ፋኖ ነህ፣ ብልጽግና ነህ ፋኖ ነህ ብሎ በሚል እነ ኢዮብ ዘሚካኤልን እነ ልደተ ቃልን እና አኬ የተባሉትን የነሱን ግሩፖች ሲያቆስል እንደነበረ ኢዮብ ዘሚካኤል አውጥቶበታል መረጃውን። ቪዲዮ አለኝ እጄ ላይ አሳይቻለሁ። አሁን ከእንደዚህ አይነት ሰው ጋራ ነው ዲቤት ላድርግ ብሎ ያለኝ። ያው ትናንትና ነው ይሄን የተናገረው። አሁን ነገሩ ሁሉ ሲጦዝበት ወደ ጩኸት ገባ ማለት ነው። ጨርሻለሁ። ቴንክ ዩ ቢኒያው መቀጠል እንችላለን። ለምን እንደምትወርደው ቢኒያው ምንድነው ዛሬ ከገስት ላይ የሚያስወርድ? ስልኩ ነው ኤርሚ፣ ስልኩ እያስቸገረ ብዙ እያስቸገረኝ ነው። ቆይ ሞዴሬተሬም ራሱ ኢንአክቲቭ እየሆነ ደጋግሞ አስቸገረኝ። እኔ ግን አንድ ያልገባኝ ጥያቄ አለ። አንድ የሚዩት አድርጉት የገባኝ። እሺ ቆይ ቀሲስ ዲበኩሉ አሁን እናትና አባቱ ማን ይባላሉ? ወይ እናቱን እስቲ ተናገር ተባለ። በአጭሩ እኮ ይህ ሰው እውነት ካለው እዚሁ ጋር መናገር ይችል ነበር። አልተናገረም። እውነት የለም ማለት ነው። ሲቀጥል ደግሞ ቆይ ይሄንን ጉዳይ ካልፈታን ከአንተ ጋር በታቦቱ አላወራም ካለ እንዴ ይሄ ጉዳይ ሳይፈታ ታዲያ ለምንድን ነው ዘማርያም በነገረ መስቀሉ ላይ እንዲያወራ በፈለገው እንዲያወራ የፈቀድከው? ቀሲስ ዘማርያም ያንተ ልጅ አይደል እንዴ? ለዘማርያም ሲሆን ይሄ ጉዳይ ሳይፈታ ችግር የለውም። ለአንተስ ብቻ ሲሆን ነው? ቀሲስ እርግጠኛ ነኝ ትሰማኛለህ። አየህ ሎጂክ ራሱ አይሰራም። ሎጂክ ራሱ በቃ በስርዓት አስበ እያወራ አይደለም ማለት ነው። አይ ቤተክርስቲያንን ተሳድቧል ብለሃል አይደል? ቤተክርስቲያንን ከተሳደበ ሰው ጋር እኔ በዚህ ጉዳይ ይሄንን መጀመሪያ ሰው ሞቷል አልሞተም የሚለውን ሳላወራ ከአንተ ጋር በነገረ በታቦቱ ላይ አላወራም። እሺ ልጅህስ ኦኬ፣ ይሄ ጉዳይ ሳይፈታ ለዘማርያም ግን ኢትስ ኦኬ። ኢዝ ዛት ሃው ኢት ወርክስ? እኔ ግን በጣም በእውነት ቀሲስ ዲበኩሉ ይቅርታ አድርግልኝ። በጣም እኔ ያው እንደ ትልቅ ሰው አታስብምም አትናገርምም ማለት እድሜንም ያው የአገልግሎትንም መጠን የመጠነ ስራ እየሰራ አይደለም። ቀሲስ ባይሆን በቃ ቅስናውን ወይ ተወውና ፖለቲካ ውስጥ አንደኛ እንግባበት። በቃ አንተ ፋኖ ሸኖ ምናምን እያልክ ስለምትውል በቃ ወይ ቅስናውን ለኦርቶዶክስ ቤተክርስቲያን አስረክበት ተወውና ግባበት አንደኛም ፖለቲክስ ውስጥ እና ይህንን አበረታታለሁ። እውነት ቢኖር ኖሮ የእናቱ ስም ማን ነው ስትባል በቃ በአጭሩ እከሊት ትባላለች ብለህ መመለስ ትችል ነበር። አላደረግከውም። ኦኬ፣ ወደ ሌሎች ኦርቶዶክሳውያን እንመለስ። ሎጂክ ግን በጣም ያሳያል።
እኔ ጋር ሰዓት ብዙ ስለሄደ ሰላም ብያችሁ ልውረድ። እርሜ ሰላም ብያችኋለሁ። እብርዬ፣ ቢኒሾ፣ ሩት እታችም ያላችሁ የጌታ ጸጋና ሰላም ይብዛላችሁ። ምናልባት ቅድም እንደሰማነው ሌሎች ፖለቲካዎችም ጭምር ናቸው ያሉትና ቅድም ከሰማነው ድምፅ ባሻገር እዚህ መጥተው በ2 ሚሊዮን ብር ተደራድረናል እርሜ እንዳትገባ የሚል ግልጽ የሆነ ፖለቲካ እንደሆነ ይታወቃል። ግን እኔ ያልገባኝ ጥያቄ ለምንድን ነው ፖለቲካ ውስጥ መግባት የተፈለገው ነው? ምንድን ነው በሃይንድ ያለው የሚለው ነገር በጣም ማለት እሱ አልገባኝም። እሱ ምስጢር አልገባኝም። አሁን ራሱ አንድን ሰው ዲቤት ስታደርግ እውነተኛ ስትሆን ነው ወይንም ይሄን ነገር ሲያረጋግጥልህ ነው ዲቤት የሚገባው ተብሎም አይነገርም ኖርማሊ። ምክንያቱም ዲቤት ማለት በራሱ አንተ ዲቤት የምታደርገው ወገን በተሳሳተ መንገድ ላይ እንዳለ አሲዩም አድርገህ ነው ዲቤት የምታደርገው እንጂ አንተ እውነተኛ ስትሆን የሆነ ነገር ኮንፈርም ስታደርግልኝ ዲቤት ገባለሁ ማለት በራሱ የዲቤትን አንደኛ ዓላማ አለማወቅ ነው፣ ምን እንደሆነ አለማወቅ ነው ብዬ አስባለሁ። ሁለተኛ ዲቤት ሲደረግ አንድ ሰው የራሱን እውነት ለመግለጥ ነው ዲቤት የሚገባው እንጂ የዛኛውን ፓርት የዛኛውን የተቃራኒውን ወገን ትክክለኛነትና ትክክለኛ አለመውን ለማረጋገጥ አይደለም። ይሄን ሁሉ ዙሪያ ጥምጥም መሄድ ምናልባትም የባለፈውን ሽንፈት በዚህ ሁኔታ ለመሸፈን መሞከር ብዙም የሚያስኬድ አይመስለኝም። አሁን ራሱ ቀሲስ ዲበኩሉ የዲቤቱን ጥያቄ የተቀበሉበት መንገድ በራሱ አለመቀበልን ነው የሚያሳየው። ቢተውትስ እንደኔ ማለት ነው በቃ ዲቤት አንገባም የሚል አቋም ቢይዙ ይሻላችኋል ብዬ አስባለሁ። ኦልሬዲ የባለፈውን ሽንፈት በእንደዚህ አይነት ሁኔታ ለመሸፈን መሞከር ምናልባት ስህተትን እየወለደ ሌላ ዓለም ውስጥ እንዳይገቡም እፈራለሁ። የእውነት ነው የሚላችሁ። እኛ ቤት ያለን አንድ ነገር ምናልባት ማስታወስ የሚፈልገው ምንድን ነው፣ እርሚ ዲቤት የሚገባው እኛ ስለምንፈልገውን ብቻ አይደለም። መግባት አለብህ እንደዚህ መሆን አለብህ ልንለውን አንችልም። እንደዚህ ማለትም የለብንም። ለእኔ ስትል ዲቤት ግባ፣ ለእኔ ስትል እንደዚህ አድርግ የሚሉ ቋንቋዎች እዛ ቤት የፖለቲካ ስታይል ነው። እኛ ቤት ግን ሊሆን አይገባም ብዬ አስባለሁ። ምክንያቱም እኛ ዲቤት ስንገባ እርሚ ዲቤት ስገባ የእግዚአብሔርን ቃል እውነት ለመግለጥ ነው የሚገባው። እውነት ይዞ ነው የሚገባው። ስለዚህ ደፋር ነው። ለምን? በመንፈስ ቅዱስ ስለሚታገዝ እውነት ስላለው ወንጌልን ስለሚናገር የሚፈራው ነገር የለም፣ የሚያስፈራውም ነገር የለም፣ የሚያሸማቀውም ነገር የለም። ኢንቫይት ያደርጋል። ኖርማሊ እንደኔ ደግሞ ኢንቫይት ስላደረገው ብቻ ሮጦ ይገባልን ብዬ አላስብም፣ አድርጎም ስለማያውቅ። መጽሐፍ ቅዱስ ቃሉን እንዳይናገሩ መንፈስ ቅዱስ ከለከላቸው ይላል። አይ ቲንክ ሐዋርያት ሥራ ምዕራፍ 16 ላይ ከተከለከለም ዝም ይላል። ግን ሁሌም እውነት የእግዚአብሔር ቃል ሙላት ውስጡ ላይ ስላለ ሬዲ ነው። በየትኛውም የመጽሐፍ ቅዱስ ርዕስ ውስጥ ሊያወራ ሬዲ ነው። ሌሎቹ ግን አንደኛ ከመጽሐፍ ቅዱስ እውነት ውጭ ስለሆነ ብዙ የተዘበራረቀባቸው ነገሮች ስላሉ ፍርሃት ውስጥ ናቸው። ስለዚህ ፖለቲካው ያዋጣል። እኛ ጋር ፖለቲካ የለም። እኛ ጋር እውነት ነው ያለው። እኛ ጋር ወንጌል ነው ያለው። እኛ ጋር መጽሐፍ ቅዱስ ነው ያለው። እኛ ጋር መንፈስ ቅዱስ ነው ያለው። ስለዚህ አናስገድደው። ኤርሚን ጥሪ ሲያደርግም እኛን ለማስደሰትም ጥሪ አያደርግም። የራሱን እውቀት ለመግለጥም ጥሪ አያደርግም። ጸልዮ አስቦበት ተዘጋጅቶ ጥሪ ያደርጋል። ጥሪ ከተደረገለትም ጸልዮ ሄዶ ውይይት ያደርጋል ካላስ እንጂ ይሄ የፖለቲካ ጨዋታ
እዛ ቤት የነበረውን እኛ ቤት ማምጣት እኔ ተገቢ ነው ብዬ አልጠብቅም። ሰው ጥንቃቄ እናድርግ። እግዚአብሔር እንዲረዳው እንጸልይ። ምክንያቱም ብዙ አገልግሎት ነው የሚያገለግለው፣ ብዙ ኃላፊነት አለበት። በሚዲያውም በተለያየ ሚዲያዎች ላይም በቲክቶክም በፌስቡክም በዩቱብም እንደገና በቸርችም የሚያገለግላቸው አገልግሎቶች ሰፊ ናቸው። ወንጌልን የምንወድ ከሆነ እንጸልይለን ለኤርሚ። ከዛ ባሻገር ግን ለእኔ ስትል ዲቤት ግባልኝ እንዴት አትገባም አይባልምም። ኖርማል እንደዚህ አይነት ነገር ቢቆም እኛ ጋር እዛ በተቃራኒ ወገን ያሉት ግን ለእነርሱ ምክር ያለኝ ወደ እውነት ኑ ነው። በቃ እውነት ያልያዘ ሰው ሁል ጊዜም ሲሸማቀቅ ነው የሚኖረው። እኛ ጋር ወንጌል አለ፣ እኛ ጋር እውነት አለ፣ እኛ ጋር ክርስቶስ አለ፣ እኛ ጋር መድኃኒት አለ። ሰው ጥሪያችን ለምን ትሸማቀቃላችሁ ነው። ለምን ወጥ ወደ ሆነው አቋም አትመጡም? ያም እውነተኛ የሆነውን የእግዚአብሔርን ቃል አምናችሁ እንደ ኤርሚ ቀና ብላችሁ ለማውራት ቀና ብላችሁ እውነቱን ለመግለጥ ያላችሁ አማራጭ ፖለቲካ መስራት አይደለም። ያለን አማራጭ የእግዚአብሔርን ቃል እውነት መከተል ብቻ ነው። ይሄ ነው የሚያዋጣው። ፖለቲካ የትም አያደርስም። አንዱን ስትይዘው በአንዱ ይፈርስብሃል። አንዱን ለመሸፈን ስትሞክር ሌላውን ትገልጠዋል። ስለዚህ ከእንደዚህ አይነት ነገር ሊያወጣችሁ የሚችለው ለእግዚአብሔር ቃል እውነት መገዛት ብቻ ነው። ለእነርሱ ያለን ጥሪ ነው። ለእኛ ደግሞ እኛ ቤት ቅድም እንዳልኩኝ አናስገድደው። ኤርሚ ዲዘርን አድርጎ በመንፈስ ቅዱስ ታግዞ ተዘጋጅቶ ጥሪ ያደርጋል። ለጥሪም እሺ ሊል ይችላል። ይህን ያለኝ። በጣም ወዳችኋለሁ። ህብርዬ አይሚስ ዩ። በእውነት ረጅም ጊዜ አልተገናኘንም። ቅድም ስለ 50 ምናምን ያወራው ስለ ታብታብ ነው፣ ሌላ ነገር አይደለም። ተባረኩልኝ። ወዳችኋለሁ። እሺ ሚራክል ታንክ ዩ። ጸጋ ይብዛል። አሜን። እሺ አሁን የነገሩ ጭብጥ ምንድን ነው ከተባለ በቃ ባለፈውን ከህዝቡ ላይ ስዕሉን አስጥለነዋል። ጌታ ይባረክና ስዕሉን ጥሏል። ስዕል አሳቅፋችሁት ለዘመናት ያኖራችሁትን ህዝብ ጌታ ይባረክ፣ ስዕሉን ከእጁ ላይ አስጥሏል ጌታ። አሁን እሷን ድበቃ በቃ የኦርቶዶክሳውያን እኔ ቀሳስቱ እንኳን ትንሽ የማስተዋል ብቃት የላችሁም። ግን በቃ አሁን ስዕሉን ጥሏል። ለምን ጣለ ነው? በዚህ በዛ ሩጫ እንዴ! አስተውላችሁ ከሆነ ወገኖች፣ አስተውላችሁ ከሆነ እንዴ ከዛ ዲቤት በኋላ በቃ ኦርቶዶክሳዊ የሆነ ሁሉ እየተነሳ ዲቤት ህዝብ ተጽናኑ እንዴ! አይዟችሁ፣ በዚህ ልክ አይምረራችሁ። አይ ቲንክ አንዳንዱ ቄስ በውስጥ ሳይል ነጋዴ ሳይሆን አይቀርም፣ ቢዝነስ ተቋርጧል መሰለኝ። እኔ ግን ቀሲስ ዲበኩሉ እየሰማኝ ከሆነ እቺን ጥያቄን በትክክል መልስልኝ ፕሊዝ። ኦኬ በቃ አሁን አንተ ስለ ሙታን ልታወራ ነው የመጣው። ለነገሩ አስቀድሜ ሙታንን በምትሰጥ የሌለውን እንዳለ አድርጋ በምትጽፍና በምታስተምር በአንዲት ኦርቶዶክስ አምናለሁ የምትለዋን ጽፌላችሁ ነበር። ለአንተም በውስጥ ወይ ልክልሃለሁ ቀሲስዬ። ግን ቀሲስ ስለ ሙታን ካላወራን ቃለ እግዚአብሔር ላይ ዲቤት አናደርግም ማለት አንደኛ አሳፋሪ ነው፣ እንደ ቄስ አንደኛ አሳፋሪ ነው። ሁለተኛ እኔ እንደዛ አላወራም ካልክ ለምን ዘማርያምስ እንዲያወራ እንዴት ፈቀድክለት? አንተ ቄስ ነህ፣ ዘማርያም እንግዲህ ዲያቆን ነው። እንዲ አንተ በዘማርያም ላይ እንትን አለ፣ ስልጣን አለ። ተው አትልም ወይ? ወይንም ይፍቱኝ እስከሚልህ ድረስ ዘማርያም ለምን አታስረውም? ለአንተ የቀረበ በቃ ዲቤት አለ፣ ተቀበል እባክህን። ስለ ሙታን ሌላ ጊዜ እናወራለን። ቃለ እግዚአብሔር ሰዎች እንዲሰሙ ስለ ሙታን ሌላ ጊዜ ዲቤት ትገባለህ። ሰው ዲቤት ስለ ሙታን ካልገባው ተው
ይቅርታ ወገኖች፣ ይቅርታ ወገኖች። ጌታን እኔ ሀሳቡ በጣም ስላሳቀኝ ነው። ሰው ስለ ሙታን ካላወራው ዲቤት ጥያቄ አለኝ እንዴ? እኔ ጥያቄ አለኝ ለቄስ ዲበኩሉ፣ ለመምህር ዲበኩሉ ጥያቄ ምንድን ነው? ይሄ ዲያቆን አበበ ካለ በህይወት አለ ብሎ የሚያምኑ ከሆነ ቄስስ የሚሰሙኝ ከሆነ በዚህ ዓለም ላይ አሁን በ21ኛው ክፍለ ዘመን ሚዲያ አለ። እያንዳንዱ በገጠር እንኳን ኢትዮጵያ ገጠር እንኳን ስንሄድ ቴሌፎን ያሌለው የለም። ይዟቸው ቢመጣ አበበ የሚባለው በህይወት ካለ ቢመጣ መልካም ነው። ምክንያቱም አባባላቸው እንደ አንድ የቤተክርስቲያን ካህን ተገቢ አይደለም። አንድ የሩታ ቆይ ከይቅርታ ጋር ቴንኪው። እሺ ቅድም ላይ ስትቀዱ የነበራችሁ በቃል ኪዳኑ ታቦት ዙሪያ የዲቤት ጥሪውን ተቀብያለሁ ብሎ ያለበትን ቦታ እሱን ፓርት እፈልገዋለሁኝ። የቆረጣችሁ ሰዎች ምንም ድምፅ ሳትቀላቅሉበት እና ቀኑ መቼ እንዲሆን ንገሩልኝ። ውይይታችን የቃል ኪዳኑ ታቦት በእስራኤል የነበረው ወደ ኢትዮጵያ መጥቷል ብሎ በሚለው በብሉይ ኪዳኑ አክሱም ጽዮን ተቀምጧል ብሎ በተባለው ላይ ነው። እናም ደግሞ በአዲስ ኪዳን ታቦት አለን ብላ የምትል ብቸኛ ቤተክርስቲያን ሆና የምታወጣው የምታገባው እሱ ካህን እንደመሆኑ መጠን በላዩ ላይ የሚቀድስበት የሚያወጣው የሚገባው መጽሐፍ ቅዱሳዊነቱ ብሎ በሚል የዲቤት ጥሪውን አቅርቤለት በጓደኛህ በአብሮ አደግህ ሞት ላይ በሬሳ ላይ ዲቤት ላይ አድርግል ብሎ ትናንት መልሶ ነበር። አሁን ቅድም መጥቶ ተቀብያለሁ ብሎኛል። ቀኑ የት ይሁን ቦታው እኔ በእኔ ምርጫ በአንድ ምንድነው ለእኔም ለሱም አድሎ ሊደረግ በማይችልበት በኮሆስት አይደለም፣ በኮሆስት አይሆንም። ለምን ሚዩት ስለሚያደርጉ የማወጣው የዘመናት ሚስጥር ስላለ ቀኑን እና ቤት ብቻ ይምረጥልኝ እና ይኸው ያቀረብኩትን ጥሪ በሬሳ ላይ ልወዳደርህ በሬሳ ላይ ልከራከር ብሎ ስላለኝ ትናንትና ይሄንን መልስ ስለመልሰልኝ ቪዲዮ አሳይቼ ነበር። አሁን ግን ተቀብያለሁ ብሎ ካለ ቴዲ አዋሳ ቤትም ከሆነ ይሁን ማንም ቤት ይሁን እንዳያጥፈው እና ሂዱና ንገሩት ለዲበኩሉ። ቀኑን ብቻ ያሳውቀኝ፣ ሰዓቱና ቀኑና ሰዓቱን ብቻ ያሳውቀኝ። እኔ እንደነሱ ጥሪ አቅርቤ ወደኋላ አልልም። ቀኑና ሰዓቱን ብቻ ይንገረኝ። ከቀሲስ ዲበኩሉ ጋር አርእስቱን አንለቅም። የቃል ኪዳኑ ታቦት ነው። እዛው ቤቷ ላይ እንገናኝ ወገኖቼ። ቀኑና ሰዓቱን ብቻ ጠይቁልኝ። ቀኑና ሰዓቱን ጠይቁና ከፈለጋችሁም ገስት ልካችሁ ቀንና ሰዓቱ የትዩን ቦታ የትዩን ብላችሁ እሱን ቦታ አስመርጡልኝ። ኦኬ ቦታ አስመርጡልኝ። አረስታ አንለቅም። በአርእስቱ ላወራ 1,000,000% ፈርም ያለውን ይኸው እኔው ነኝ ዲቤት ጥሩን ያቀረብኩት። እኔ አላጠፍኩትም። እሱ ነው አጥፎ በሬሳ ላይ ልወዳደር ያለኝ። በታቦቱ ላይ ካለ ይኸው ቴዲ አዋሳ ቤት እኔ እንደ ምርጫ ብዬላለሁ። ይቀበለኝ። ተቀብያለሁ ብሎኛል። ቅድም ቃሉ እንዳያጠፍ ጋይድ ንገሩ። ቴንክ ዩ። ጸጋ ይብዛላችሁ። ኤርሚ አቤት ፓስተርዬ። ከዚህ ጋር ተያይዞ አብሮ መሆን ያለበት ምንድን ነው? ቤት መረጣውን በተመለከተ ማለት ነው። ባለፈው ጊዜ አንተ ለውይይት የማትገባባቸው ወይም ልትወያይባቸው የማትችላቸው የታወቁ ቤቶች አሉ። ልክ ነው። እነዛን ቤቶች መምረጥ ከውይይቱ እንደ መሸሽ ይቆጠራል። ልክ ነው። በቅድሚያ ስላሳወቅክ ማለት ነው። ከውይይቱ እንደ መሸሽ ይቆጠራል። ሪሊ ውይይቱን የሚፈልጉት ከሆነ ቄስ ዲበኩሉ እፈልጋለሁ ብለዋል። ካሉ መቼም እስካሁን ድረስ በዚህ በሶሻል ሚዲያ ላይ ካየናቸው ጥሩ አወያዮች ቴዲ አዋሳ ነው ምናምን ትሉት ልጅ ጥሩ ባለፈው ጥሩ ስላወያያችሁ የቤቱን ሕግ አሳውቋችሁ እዛ ቤት ብትወያዩ ቤስት። እኔ አንድ ሶስት ሰዎች እነዛ አንተ ባለፈው ሜንሽን ያረካቸውን 3 ሰዎች ቤት ግን አሁኑኑ መታወቅ አለበት። እዛ ቤት የሚደረግ ከሆነ በቃ ውይይቱን ከአንተ ጋር ላለማድረግ ነው። ከዛ ቤት ውጪ ውይይቱን ለማድረግ አንተ ፈቃደኛ ነህ። አንድ ሁለተኛ እየገረመኝ ያለ ነገር አሁን ቅድም ያነሳው እንትና ሞቷል እንትና በህይወት አለ። ይሄ ፍርድ ቤት ነው እንጂ እዚህ አይደለም የሚነሳው። ሰውየው ሞቷል አልሞተም የሚል ከሳሽ ካለ ምን ካለ ምናምን ፍርድ ቤት ሄዳችሁ ፍርድ ቤት ተሟገቱ በሰውየው ጉዳይ ላይ።
እዚህ የአስተምህሮ ጉዳይ ነው የሚካሄደው። እኛ አንድ ሰውዬ ሞቱ በህይወት አሉ አይደለም ውይይቱ። የውይይቱ ዋነኛ ዓላማ አስተምህሮ ነው። ይሄ ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮችም ሆነ ለሌላው ማህበረሰብ የወንጌልን እውነት ለማስተማር የሚረዳ አስተምህሮ ላይ መሰረት ያደረገ ውይይት ይካሄዳል እንጂ አየለ ሞቷል አልሞተም፣ ተስፋዬ ሞቷል አልሞተም፣ እኛ ምን አገባን? እኛ ከፈለጋችሁ እሱን በተመለከተ እዛ ተነጋገሩ። በፍርድ ቤት መጠያየቅ ካለባችሁ በፍርድ ቤት ተጠያየቁ። ለእኛ ስለማይጠቅመን እንዲህ አይነት ዲቤት እንዳትገባ ከወዲሁ 1.1K አድማጮች አሉ አሁን። እኔ በጣም ከነሱ እንደ አንዱ ሆኜ እንዴት አይነት ዲቤት እንዳትገባ ነው? ዲቤትማ እገባለሁ ፓስተር። አይ እኛ ያው ሰማኝ፣ በደንብ ሰማኝ። አንድ ሰውዬ ሞቷል ላልሞተም ለእኛ ምንም አይጠቅምንም። ኦኬ፣ እሱ ላይ ከሆነ ኦኬ፣ በደንብ ስማ። እኛ አንድ ሰውዬ ሞቷል ላልሞተም ከፈለጋችሁ ሂዱና ፍርድ ቤት ተጠያየቁ። እሱ እኛ ምንም አይጠቅምንም። እኛ የምንፈልገው ትምህርት ነው። እኛ ከውይይታችሁ እኮ እንማራለን። ከውይይታችሁ ደግሞ የምንማርበት ምክንያታችን እምነታችንን፣ ትክክለኛውን እምነታችንን ለመያዝ ነው። ወደ ኦርቶዶክስ መሄድ ካለብን ወደ ኦርቶዶክስ ቤተ እምነት ሄደን እምነታችንን እዛ እናጸናለን። ወደ ወንጌል መምጣት ካለብን ወደ ወንጌል መተን እምነታችንን እናጸናለን። ስለዚህ ውይይቱ እዚህ ላይ ነው የሚያርፈው እንጂ ይሄ ተስፋዬ ሞቷል አልሞተም፣ ከበደ አለ የለም፣ እኛ የህዝብ ቆጠራ ላይ ስላልሆንን እንደሱ አይነት ነገር እንዳይሆንብን እንደሱ እንዳይሆንብን ለማለት ነው። እንደሱ እንዳይሆንብን በሱ መልክ ቢሆን ማለት ይሄንን ለመምህር ዲበኩሉም ብትነግሯቸው ጥሩ ነው። ብቻል ከሆነ አሁን የሰጠው ሀሳብ እሳቸው እንደ ሃይማኖት አባትነታቸው እንደ ሃይማኖት አስተማሪነታቸው በእምነት ጉዳይ ላይ በትምህርት ጉዳይ ላይ ከአንተ ጋር ቢወያዩ ነው የምንፈልገው። እኛ ከእሳቸው መማር የምንፈልገው እሱን ነው እንጂ አንድ ሰውዬ መሞቱንም በህይወት መኖሩንም አሁን ለጊዜው ጥያቄያችን ስላልሆነ ባይቸገሩብን በዚህ ተቀብያለሁ። ፓስተሩ ጸጋ ይብዛልህ። እኔ የሚያቀረብኩት በቃል ኪዳኑ ታቦት ነው። በእልልታና በጭብጨባ ቤቴ ድረስ መጥተው ሰዓት ብለው ነበረ። ቅድም በሬሳው ላይ ልከራከር ብሎ ስላለኝ ነው እንደዛ ያልኩትኝ። ተቀብያለሁ ብሎኛል። እሱንና ቀኑን ብቻ ቦታ ይምረጥ። እኔ እንደ ቴዲ ሐዋሳን ሪከመንድ አደርጋለሁኝ። በቴዲ ሐዋሳ ቤት ዛሬ ምሽት ብለው ቢሉኝ እገባለሁኝ፣ ነገም ብለው ቢሉኝ እገባለሁኝ። ከፈለጉ ከወርም በኋላ እገባ እችላለሁ። ይዘጋጁ። ታቦት በአዲስ ኪዳን እና ታቦት ከብሉይ ኪዳን ወደ ኢትዮጵያ አምጥተናል ብላ ባለችው የኢትዮጵያ ኦርቶዶክስ ክርስቲያን አክሱም ጽዮን ማርያም በተቀመጠው የዘመናት ውሸት ሲናድ ታዩታላችሁ። ተቀብለዋል፣ ተቀብያለሁ። እኔ ጥሪ ያቀረብኩት እዛ ላይ እንገናኝ። ንገሩልኝ፣ ገስትም ገብታችሁ ቢሆን ንገሩ። ሰዓቱና ቀኑን ብቻ ይምረጥልኝ። ቴንኪው። የማይታጠፍ ቃሌ ነው የኤልያስ አምላክ ምስክር። እኔ እንደነሱ ጥሪ ጠርቼ አላጥፍም። የኔ ፓስተሮች በርቀት በቅርብም ያሉ አሁን ፓስተር ታሬ ፓስተር አይደለም በርቀት ስላለ ማለት ነው። በሱ የመጋቢነት ስራ አይደለም ያለሁት፣ ግን እንደ ታላቅ ወንድም እንደ እግዚአብሔር ሰው የምሰማው ነው። ተግሳጹንም ምክሩን የምሰማው ነው። የዚህ ያሉ የወንጌላውያን አማኞች ይሄንን ጥሪ አትቀበል፣ ይቅርብህ፣ ውድቅ አድርገው ብሎ አንድ ሰው አልመከረኝም። አንድ ሰው እንደነሱ በውስጥ አይደዋወሉም። በውስጥ ተደዋውሉ ይቅርብህ ምናምን ነገር ብላይ ነው። ያው በሬሳ ላይ እንዳትከራከር ነው እንጂ የጠራው ታቦት ነው። በታቦት ላይ ተከራከር ግባ ነው እያለኝ ያለው ፓስተር። አያችሁት አይደል? የጴንጤ ፓስተሮች ግባ፣ ራስነህ ጥሪውን ያቀረብከው ግባ ነው። እኔም ያው አልገባም ብዬ አላልኩም። እኔ ራሴ እንደሚገባ በጣም እርግጠኛ ሆኜ ነው። በዚህ ነው ልዩነታችን። እግረ መንገድ ቤት ጥሪ አቅርበው ሌሊቱን ሁሉ ሲደውሉ የሚያድሩት እነሱ ናቸው እኮ። ታስበላናለህ እያሉ እነ ሊቀ ሊቃውንት ቀለመወርቅ ማለት ነው። ዲበኩሉን ሂዱና ጠይቁት። አሁን ይላል እገባለሁ። አሁን ማለት አሁን ከሆነ ሰዓት እያዝልን፣ አሁን ከሆነ ቴዲ ጋር ደውዬ እነግረዋለሁ። አሁን ከሆነ አሁን ማለት ነው፣ በዚህ ምሽት እስከዚህ ድረስ ሬዲ ነኝ። በታቦቱ ጉዳይ ከሆነ ማለት ነው። እና ቴንኪው አስታውቁ። ተባረኩ። ቀጥሉ። ግን በዚሁ አጋጣሚ ኤርሚያው በዛውም አንድ ልንነግራቸው የምንወደው ነገር
ቀሲስ ዲበኩሉ ይሄንን ጥሪ ተቀብለው ቴዲ ሐዋሳ ቤት ወይንም ያው በጣም ምቹ እንግዲህ ጥሩ አወያ የሚባለው ቴዲ ሐዋሳ ነው ከረንትሊ እሱ ጋር ይሄ ዲቤት ከተካሄደ በኋላ የዘማርያምንም ኮንሲደር ይደረጋል። ግን መጀመሪያ ቀሲስ ዲበኩሉ በታቦቱ ዙሪያ ይሄንን ውይይት ይቀበሉ። ይሄንን ጨርስ። ይሄ ካለቀ በኋላ እኔም እያልኩ ይሄ ይለቅ፣ ሌላ ነገር እንዳታወሩ። ይሄንን ጨርስ። ይሄ ይለቅና ከዛ በኋላ ደግሞ እያንዳንዱ ወረፋውን ተከትሎ እያንዳንዱ ይመጣል። ምንም እንትን የለውም እና ቀሲስ ዲበኩሉ ሰምተዋል። ያልሰሙም ከሆነ እዚህ ያላቸው ወንጌል አማኞች ቪዲዮውን አስተላልፉላቸው፣ ፖስት አድርጉላቸው። ሰምተዋል። ቅድምም እቀበላለሁ ብለዋል። ዳጸ ልሳን ይሁን እውነት ይሁን አናውቅም። ከተቀበሉ ይኸው ቦታው ተመርጧል። ሜዳው ላይ ይኸው ቃል እግዚአብሔርን ሰው ይሰማል ማለት ነው። ጸጋ ይብዛላችሁ። እሺ ቀጥሉ። እናመሰግናለን። እብሮ ያለሽ እኔ የተባረክ እብሮ አይታለች ይሳቆር አይ ቲንክ ገብቷል ወይ ተቀበሉ አለኛ አይ ይሳቆር ገብቷልና ሰላም በለን ማለት ነው። እሺ ገቡ ካሉ ያው ሁላችሁንም ሰላም ብያችኋለሁ። የጌታ ሰላምና ጸጋ ምሕረት በጎነትና መልካምነት ከሁላችን ጋር ይሁን። ብሩካን ናችሁ። ሰላም ብያለሁ። ከላይም ከታችም ያላችሁ ስም ከጠራው እንዳላዳላ ብዬ የአንዳንድ ሰው ስም አይታይም። ጌታ ኢየሱስ ይባርካችሁ። የቅድሞ አይነት ነገር ሲመጣ ያው ቅድም እንደተባለው ወዳው ነገሩን ቆርጣችሁ ብዙ ሰዎች አሁን የሚፈልጉት የምንገልጠውን እውነት እንዳይገለጥ ለመከልከል ወንጌል ወደፊት እንዳይሄድ ጊዜ ለመበላትም እንደሆነ እንዳትረሱ ለማለት ነው። ጊዜ እንዳባክኑባችሁ ተጠንቀቁ። ያመጡት ሐሳብ ላይ ቅድም እንደተባለው ማወራት ስለ ሰውየው ወይም ስለሆነ ሰውየው መረጃ ካለው ከነ መረጃው ካስፈለገ ወገን አለው ኤርሚ አለ ኤርሚን የሚያውቁትን ሰዎች ሰብስበው ቢያወሩ በዛው። ከዛ ውጪ ይሄ ማዕከል የሆነውን አሁን የተነሳውን አይነት እንደነ ታቦት አይነቱን ፊት ለፊት መገላለጡ ጥሩ ነው። ያ አቅም ካላቸው ወይም ግልጠቱ ካላቸው ያረጋግጡ፣ ከሌላቸው ደግሞ የለንም እኛ ዋሽተናል ብሎ የሚናገሩትን መንገድ እንዲበጅ ማድረግ ነው። ከዛ ውጪ ግን እንደ አሁኑ ጊዜ ለማባከን ወይም ዋናው ነገር እንዳይወራ ምንድን ነው የሚባለው ነቀፋ ወይም እንዲህ ብለዋል እንዲህ ሆነዋል ለማለት የሚያናግሩ ነገሮች ላይ ውስጥ ያላችሁ የምትረዱ እንዲህ ቁጭ ብላችሁ የምታስተባብሩ ወንድሞች እህቶች እናንተ ጣልቃ ገብታችሁ የማስቆምን ነገር ስሩ ለማለት ነው። በተረፈ እግዚአብሔር ይባርካችሁ አለሁ። ቤኒ እሺ ጸጋ ይብዛል። እሺ ሄዱ ለታወሪ ነው። ሰላም ልበላችሁ ብዬ ነው። ሰላምታ እየሰጣችሁ ስለሆነ ሰላም ልበላችሁ ብዬ ነው። የሰማይ ንጉስ እግዚአብሔር አምላክ ይባረክ። ሁላችሁንም ሰላም ብያለሁ። እዚህ ያላችሁት ወንድሞቻችን እህቶቻችን ተባረኩ። በእውነት እግዚአብሔር በእጥፍ ይባርካችሁ። ያው እውነት ነው አርነት የሚያወጣው መጽሐፍም እንደሚለን ሁሉም ነገር በቃ ኤርሚ ማለት ነው። ሌሎቻችሁም እዚህ ያላችሁት እውነት ይዛችሁ ነው የምትመጡት። እውነትን ነው ይዛችሁ የምትመጡት። ያንን እውነት ማን ይጋፈጠው ነው። አሁን ዝም ብሎ እንትን አይደለም እና ማን ይጋፈጠው። ስለዚህ እኔ በእውነት አሁን ፓስተር ታሬ እግዚአብሔር ይባርክ ስትናገር የነበረው ነገር ስለ ሞተ ሰው ሊያወራ ለምን መጣ? ምንድነው ይሄ ነገር? በጣም አደጋገሙትና እንደዛ አይደለም እና እውነት አርነት ስለሚያወጣ እስኪ ወደ እውነቱ በቃ ሰው በእውነት ጥያቄ እየጠየቀ ነው። ነፃ እየወጣ ነው። ሰው እውነቱን እያወቀ ነው። በሁሉም ቦታ ጥያቄ በጥያቄ እየተጠየቁ ነው። ያ ነገር ነው እንትን ያደረጋቸው ከአቡነ ገብርኤል ጀምሮ አትደንግጡ። ከዛ በፊትም ያው ነበረ፣ ግን ከዛች ጊዜ ጀምሮ እሳቸው በኦርቶዶክስ ያው ጳጳስ ስለነበሩ ናቸውም አሁን አላቅም እና ከዛን ጊዜ ጀምሮ እስካሁን ድረስ እየሆነ ያለውን ነገር አስተውሉት እና በጣም በቃ ነውጥ፣ በጣም ነውጥ ሆነ። በቃ መናወጥ
እና እኔ ሁልጊዜ እንደውም ከብሩዬ ጋር በውስጥም ስናወራ ምናምን 45 ደቂቃ እኮ አይቆዩም ላይቭ ላይ 45 ደቂቃ ፈንቶ ተወርቶ እንትን ይላል። ስንት ሰዓት ነው እዚህ የምትቀመጡት ያላችሁት እናንተ? አይኖቻችሁን ወደ ሰማይ አንስታችሁ በቃ አምላክ እግዚአብሔር ከሰማይ ሁሉ በታች ላሉት አህዛብ ሁሉ የሰጣቸውን እያለ ነው እንትን የሚለውና በእውነት የሰማይ ሰራዊት ይሄንን ሁሉ ይመለከታል፣ ይሄንን ሁሉ ያያል። እና እውነትን ይዛችሁ ነው እየወጣችሁ ያላችሁት። ኤርሚዬ በርታ፣ ቀጥል። በአንተ ላይ እየሰራ ያለው አንተ አይደለህም። በአንተ ላይ እየሰራ ያለው እውነተኛው መንፈስ ቅዱስ ነው። እውነተኛው እግዚአብሔር ነው። ሰልፉ የእግዚአብሔር ነው፣ የሰው አይደለም፣ የስጋና ደም አይደለም። አንተ አይደለህም። ሁሌ እንደምትለው አንተ አይደለህም። ጀግናው ኢየሱስ ነው። ጀግናው የእግዚአብሔር ቃል ነው ነፃ የሚያወጣው። እና ከእናንተ ጋር ነው ያለነው። ሰማችኋለን። ቀጥሉ። ተባረኩ። ጸጋ ይብዛልሽ ሩታይ። በቃ ማለት አሁን የሞቱ ሰዎችን አትጥሩብን። አሁን ሕያው የሆኑ ሰዎች አሉ። ለእነሱ የሚጠቅመው ቃለ እግዚአብሔር ሲገለጥና እውነተኛው የሆነው አስተምሮም ልምምድም የትኛው ነው ሲባል የትኛው ነው ተብሎ እውነቱን ሰውን መዝኖ እንደ እግዚአብሔር ቃል ሁሉ ነገር ተመዝኖ አደባባይ ሲወጣ በህይወት ላለው ሰው ይጠቅማል። በህይወት ላለው ሰው ይጠቅማል። ገብተዋል። በህይወት ላለው ሰው ይጠቅማል እንጂ አንድ ሰው አንድ ዲያቆን ሞቷል በሱ ላይ ሞግተኝ ማለት በጣም እኔ ከንቱ የሆነ ሙገታ ነው። ዝም ብሎ አፍ ማድከም ነው። ኤኒዌይስ ይሄንን በዚህ እንዝጋው። ወንጌል አማኞች የቪዲዮውን ቅድም ቀሲስ ዲበኩሉ ገብተው እቀበላለሁ ምናምን ያሉትን ቪዲዮ ካላችሁ በደንብ እሱን ሴቭ አድርጉት፣ ፖስት አድርጉላቸው። ጥሪው እንግዲህ ተሰጥቷቸዋል፣ ደርሷቸዋል። ለሳቸውም ቴዲ ሐዋሳ ቤት ቢቻል ጥሩ አወያይ ስለሆነ እሱ ቤት ቢደረግ ተብሏል። ካሉ ይቀበሉ፣ ከተቀበሉ ደግሞ ይሄ ለሕያዋን ሁሉ ይጠቅማል። ዛሬ የእግዚአብሔር እስትንፋስ ያለው ሁሉ ዛሬ በህይወት ቆሞ የሚመላለሰው ሁሉ ለነሱ ይጠቅማል። ይሄ ዲቤት ምኑ ስለ ታቦቱ ከየት መጣ፣ እንዴት መጣ፣ በአዲስ ኪዳኑ ደግሞ ያለው ታቦት ከየት እንዳመጣችሁት መጽሐፍ ቅዱሳዊ አድርጉት ኑና ተብላችሁ ጥሪ ተደርጎላቸዋል። ኤኒዌይስ በዚህ ዙሪያ ይቀበላሉ ብዬ እምነቱ አለኝ። ከተቀበሉ ሰየው፣ ከተቀበሉ ሰየው። ኦኬ። አሁን ከዚህ በኋላ ወደ ሌላ ቶፒክ እንሄዳለን። ቢናይ ቀሲስ ዲበኩሉ በቃ ይህንን ተቀብለዋል ብዬ አምናለሁ። ሰላምዬ፣ እሺ፣ ተባረክልኝ። ጸጋ ይብዛላችሁ። ኤርሚ ተባረክ። እኔ ግና በጣም የምለምነው ከወንድማችን ከዳቆን ቄስ እንበለውና ቅድም በጣም ትዕግስት አልነበረውም እና ለመመለስ ኤርሚ 2 ጥያቄ ነበር የጠየቀው። ያው የእናቱን ስምና የት እንደሚኖር ያንንም መመለስ ስላቃተው በታቦቱ ግና እስራኤል ሀገር በአንድ እግሯ ቆሟ የምትጠብቀው ውይይት ስለሆነ ብዙ ምስጢራቶች እንዳሉ እናውቃለን። ይህን ጥሪውን እንዳይሰርዝ እኛ ራሳችን እንለምነዋለን። በደንብ አድርገን የምንጠብቀው ውይይት ነውና እስራኤል ሀገር በእውነት በደንብ አድርገው ይጠብቁታል። እንዳትሰርዝብን እንጠብቃለን ብዬ ለማስተላለፍ ነው። ያው ብዙዎች አስገብኝ ያሉ በኮሜንት ጽፈዋልና ሄዳችሁ አይ ቲንክ ታስተላልፋላችሁ። ተባረኩ። እንዳይሰርዝ እንዳይቀር ሰዓቱንም የትም እንደሚሆን በደንብ አድርገው ቪዲዮም ሆነ በእናንተም ሆነ ያስተላልፉ። በእውነት በአንድ እግራችን ቁመን የምንጠብቀው ውይይት ነው ስለ ታቦት ጉዳይ። ታውቃላችሁ እስራኤል በጣም አድርጋ የምትፈልገው ነገር ስለሆነ እንዳትሰርዙ ብዬ ልናገራቸው ፈልጌ ነው። ቢና ይቀጥሉ። ተባረኩልኝ። ሚዜ እንዴት ሄደሽ ነው? እኔ እኮ እኔ ያለሁኝ እኔ ስለክለክ ቤት ነው። ኦኬ እሺ፣ ተባረኪ ሰላምዬ። ጌታ ዘመናቸውን ይባርክ። ሊዮ በቃ እረፍ፣ በቃ ተረጋጋ። እሺ ሌላ ቢኒ ርዕሱ እንዴት ነው?
ምንድነው ሌላ እናወራለን ስትል ሰምቻለሁ። በቃ ዲቤቱ እንግዲህ ጥሪ ተደርጓል። ፎርማል የሆነም ጥሪ ይደረጋል። እዚህ ውስጥ ገብተው ተጨቃጭቀው ያው ብዙ ኤክስኪውዝ ሊያቀርቡ ፈልገዋል ዲቤት ላለማድረግ፣ ግን አት ሴም ታይም ደግሞ እቀበላለሁ ስላሉ እንደሚቀበሉ ተስፋ እናደርጋለን። እሱን በዚህ ላይ እንዘጋውና አሁን ጸሎት በማርያም ብቻ ነው ወይ የሚያደርገው የሚል ጥያቄ አለ እና እዛ ላይ ጀገን ያለ ኦርቶዶክሳዊ እንፈልጋለን። ጸሎት የሚያደርገው በማርያም ነው ወይ? ተው ብሰደር። እሺ ኦርቶዶክሶች ገባ ገባ በሉ።